እኛ ድነናል አልዳንም? ድነናል አልዳንም? መልሱልኝ በደንብ እርግጠኛ ናችሁ? ድነናል አልዳንም? እሺ ለዳነ ሰው ጉባኤ መምጣት፣ ቤተክርስቲያን መስራት፣ መመላለስ፣ መጾም ያስፈልገዋል? እሺ ድነናል አልዳንም? ለዳነ ሰው ቤተክርስቲያን መመላለስ፣ መጾም፣ መማር ያስፈልገዋል? እንዴት አልዳነማ? ያልኋችሁ ግልጽ ነው። ድነናል አልዳንም? ከዳነ ጾሙ ሲሉን፣ ጸልዩ ሲሉን፣ አስቀድሱ ሲሉን፣ ንስሐ ግቡ ሲሉን ድነታችን አልተቃወሙንም ወይ? እሺ ለምን? እኛ ምን ላይ ነው ያለነው? ያመነ የተጠመቀ ምን ይላል? ዳነ ወይስ ይድናል? ይድናል። መቼ? ቢዘልቀው። እሺ ልጨምራችሁ፣ እኔ ቅዱስ ነኝና ቅዱሳን ናችሁ ነው ሁኑ። መቼ? ብንዘልቀው። እኔ ቅዱስ ነኝና ቅዱሳን ናችሁ ይላል። ምንድነው የሚለው ታዲያ? ቅዱሳን ሁኑ። መቼ? በጌታችን በኢየሱስ ክርስቶስ ያመኑ ይጸድቃሉ ይላል። ጸደቁ አለ? ይጸድቃሉ። መቼ? ቢዘልቁት። እኛ ሂደት ነው ማለት ነው። እኛ ማለት አጭር ምሳሌ ልንገራችሁ። እስራኤል ግብጽ ነበሩ። ከግብጽ ወጡ፣ ውሃው ተከፈለ። ከዚያም ከተሻገሩ በኋላ መና ወረደ፣ በሉ። ውሃ ፈለቀ፣ ጠጡ። ደመና ተጋረዱ። እንዲህ ሆነው እያለ ጉዞ ላይ ናቸው። ጉዞ እያሉ ከነዓን ገቡ አይባልም። መና እንደ ስጋው፣ ውሃ እንደ ጥምቀት፣ ደመና እንደ ልጅነት፣ ባህር ኤርትራ ከሲኦል እንደመሻገር ነው። ጉዞ ላይ አለን። መድረስ አለመድረስ የእያንዳንዳችን ድርሻ ነው። ደረስን አንልም። መድረስ አለመድረስ ድርሻችን ነው። ጉዞ ላይ ያለው ሰው ጨረሱ አንልም። ክርስቶስ ዓለምን አድኗል። እኛን በሕይወት ያለን ዘመን በድነት ጎዳና ላይ ያስቀምጦናል። መዝለቅ መጓዝ ይጠይቀናል። ስለዚህ ጉዞአዊ ሂደት እንጂ አንድ ጊዜ የተጨረሰ አይደለም። ከዕለተ ዓርብ ከአቤል እስከ ዓርብ ድረስ የነበሩትን ያዳነ በቤዛነት ካሳ ነው። ከዓርብ በኋላ ደግሞ እስከ ምጽአት ድረስ ያሉትን የሚድኑት በአራያነት ቤዛ ነው። አራያነቱን ካልወሰዱ ብቻውን አያድኑ። መምሰል አለባቸው። ክርስቶስን እንደተጠመቀ መጠመቅ፣ በጎ እንዳደረገ ማድረግ፣ ስጋውን ደሙን ተቀብሎ እንዳሳየን መቀበል፣ መከራ እንደተቀበለ በመከራ ማለፍ ይጠይቀናል። ክርስቶስን መስሎ መሄድ። ስለዚህ በዚያ ሂደት ነው ድነት ያለው። ሌቦች ተባብረው አንተን ሌባ ሊሉ ይችላሉ። እነሱ ጋር ካልሰረቅ የሰማችሁ ነው። እነሱ ጋር ካልዋሸ፣ እነሱ ጋር ዘርን ካላራገብክለት በፖለቲካ ከሶ እስር ቤት ሊያስገባ ይችላል። ግድ የለም ወንጀል መሰብሰብ፣ ምንም ችግር የለም ወንጀል መሰብሰብ ይቀርጽልህ ይችላል። ችግር የለም። ክርስትናን ስትኖር የነቀል ተከል ክርስትና ካልኖርክ ትክክለኛውን የአእምሮ ለውጥ ካመጣህ አእምሮና እግዚአብሔር ካንተ ጋር ከተገናኙ ልብና አእምሮ እኩል ከሆኑልህ ያን ጊዜ ችግር አለ። ያንን ነው መኖር የሚባለው ክርስትና ሲኖር። ስለዚህ ሊሰድቡ ይችላሉ፣ ሊያንጓጥቱ ይችላሉ። ስለዚህ ምን አለ ጌታ? ግድ የለም እኔንም ሰድበውኛል ነው የሚለው።